እኔ ጋር መተህ እንደዚህ አይነት ወሬ ታወራለህ? ሚዲያ ላይ ፖስትቼው ሌላ ነገር ከሚፈጠር ሲል ያልሆነ ነገር ለምን ቢፈጠርስ? እኔ ያሰብኩት ስጋቴን ነው። የሆነ ነገር ከለቀቀ እኔ እዚህ ጋር ዝም ብለዋለሁ። ማይሆን ነገር ሰው ሲለጣ እሺ፣ ሚዲያ ላይ ከወጣ በኋላ ምን እናደርጋለን? ስለ ህግ ታውቃለህ አይደለ? እኔ እጄ እሱን የሆነ ነገር ባደርገው አንተ አይከፋህም? እኔ እስር ቤት መመላለስ አንተ አይከፋህም እኮ? ልክ ነህ። ከዚህ በፊት እኔ እና እሱን የሆነ ነገር እንደዚህ አድርጎሃል እንትና ስልክ አሁን ቀጥታ የሚሄደው እሱ ጋር ነው። ስልኩ አለኝ ደውዬ አንዴ ስም የሚደብር ነገር አለው ምናምን አለ ልጁ ራሱ ማለት ምን አይነት የሚደብር እኮ አይነት አለው ምን አይነት የብልግና ነገር ምናምን እንደዛ ነው ያለኝ። እኔ ደግሞ ደነገኩኝ። ምክንያቱም ቪዲዮ ምናምን ሲል ድንግጥ ነው ያልኩት። እንዴ እንደዛ እዩማ እንደዛ አያረግም። ሌላ ድራማ ለመፍጠር ካልፈለክ በስተቀር እዩ እንደዛ አያረግም። እኔ ከፍቼ እኮ አላየሁትም። ልጁ የነገረኝ ነው የምነግርህ። ልክ ሊከፍተው ሲል ነው እንደዛ አይደለም እዩ እንደዚህ አይነት ነገር አያደርግም። ከሆነ እንኳን ቢያንስ አትሊስት እሱ መጥቶ ያለውን ነገር ቪዲዮ ከፍቶ እንዲያ እናረጋለን አልኩት እንጂ አሁን እዚህ ጋር አንተ አድርገሃል ብልህ እኮ እኔ በቃ ለምን አንተ ጋር ለመጣለሁ ለምን የማይሆን ቪዲዮ ትላለህ? ዴቭ ለምን ይኸውልህ አልሰጠም ብሎ ነገር የለም። አልሰጠም ብሎ ነገር የለም። አልሰጠም ብሎ ነገር የለም። አንዴ ልቀቀው አንዴ እዩ። ሰላም ቤተሰቦች እንዴት ናችሁ? አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ያው ትንሽ በሚደበርና በማይሆን ነገር ነው የመጣሁት። ማለት ትንሽ ሰሞኑ ያው በጣም ቢዚ ነበርኩኝ ስራ፣ ያው ለእንደዚህ አይነት ነገር አይመቸኝም። ግን ደግሞ የእዩ ነገር ሆኖብኝና አጋጣሚ የሆነ አንድ ማቃው ሰው ነበረና ስልክ እዩ እንዲሰጠው ነግሬው ነበር። ማለት ያው ምግባባው ሰው ነው፣ በስራ ማቃው ሰው ነው። ያናልም ቅርርብ የለንም። ግን ቢሆንም እኔ በጣም ቢዚ ስለነበርኩኝ እሱ ስልኩን አሪፍ ስልክ እንዲሰጠው ለእዩ ነግሬው ነበርና የተፈጠረው ነገር ምንድነው? እዩ የሸጠለት ስልክ ማለት እዩ የሸጠለት ስልኩ ላይ በጣም የሚደብርና የሚያስጠላ ፋይል አለ። ስለዚህ ልጁ ብራምጣ ምናምን ሲለኝ ብዙ እኔ ቦታም አልሰጠሁትም። የሆነ ቀለል ያለ ነገር ነው አድርጌ ያሰብኩት እና ልጁ ያለኝ ምንድነው ስልኩ ላይ እዩ ስልኩ እየተጠቀመው ነበር። አንደኛ እንዴት የሚጠቀምበትን ስልክ ይሸጥልኛል ብሎ እኔ ላይ ነው ጎያ ያለው። ምክንያቱም እኔ ደግሞ በቃ አልጠበኩም፣ ቢዚ ሆኜም ስለነበረ በቃ እዩ ከሱ ጋር ጨርስ ጓደኛዬም ስለሆነ እዩ ያናል ለሰው መጥፎ ነገር ይሰጣል ብዬ አላሰብኩኝም። እና እንደዛ ሲለኝ እሺ ምንድነው የተፈጠረው ስለው ስልኩ አንደኛ እየተጠቀምበት ነበር ብሎ ጓለብኝ። እሺ ሁለተኛ ምናምን ስለው ደግሞ ምን አለ ቪዲዮ አይቻለሁ። አንዱ ቪዲዮ ላይ ያለው እዩ ራሱ ነው፣ ግን አንዷን እኔ አላቃትም ምናምን አለኝ። ከዛ ይሄ ነገር ምንድነው ምናምን ብዬ እኔም ልጁን ብዙ ቦታ አልሰጠሁትም ነበረ። በቃ በጣም ሲጨቀጭቀኝ ከአቅሜ በላይ ሲሆን ቪዲዮ እንደዚህ ነው ቪዲዮን አሳየኝና በቃ ልክ ሲጀምረው በቃ አታቆመው ምናምን ማለት የሚያስጠላ ነገር ነው። ሊጀምረው ሲል ሊከፍተው ሲል የሆነ ፎቶ አለ የነሱ ፎቶ ፊት ለፊት ላይ፣ ግን ያው ውስጡ ምን እንደሆነ እኔ በደንብ ዲቴል ገብቼ አላየሁትም። ከላይ ያለውን ነገር ነው ያየው። ሊከፍተው ሲል አረ አትክፈተው፣ ምክንያቱም አንደኛ የጓደኛችሁን መጥፎ ነገር ማየት ስለማልፈልግ እንደዛ ከሆነማ አይ አትክፈተው፣ እሱም ባለበት እሱንም ነግሬዋለሁ እዚህ እንዲመጣ ነግሬዋለሁ ለእዩ ማለት ነው። ልጁም ስልክም የገዛለት ልጅ ይመጣል። የገዛው ልጅ ስለሚመጣ አብሮ ያለውን ነገር እንትን እንላለን። ሊከፍተው ሲል ኖ እሷን ማቃት ነገር አይደለችም፣ አላቃትም መሰለኝ። እዛች ጋር ያለው ነገር በቃ የሚደብር ነገር ነው። እኔ ደግሞ በሰው መሀል ገብቼ አንተ እንደዚህ ነህ ማለት አልፈልግም። ነገሩን ባይካበድ ቢቀል ደስ ይለኛል። ምክንያቱም እንግዲህ የሚደብር ነገር ነው ምናምን ስላለኝ ነው፣ ፈርቼ ነው። እኔም የራሴ ፐርሰናሊቲ የራሴ ላይፍ ያለኝ ሰው ነኝ። እዩ ጋር ገብቼ እንደዚህ ለዩ ከዩ ወደዛው ስጄ ከሱ ደግሞ ወደዛው ስጄ ወሬ ማመላለስም አልፈልግም። ግን ነገሮችን በተቻለ መጠን አስማምተን አስተካክለን ለመሄድ እንትን እንላለን። በዚህ ወይም ከዩ ጋር እንገናኛለን ብዬ አላሰብኩም ነበረ። እንግዲህ እስቲ እዩም ይመጣል ስለነገርኩት ያኛውም ልጅ ሁለቱንም ነው የቀጠርኳቸው። ስለዚህ ያለውን ነገር አምጥቼ ነገሮችን ለማስማማት እንሞክራለን። እዩም ከዩም እኔ እንደዚህ አይነት ነገር ምንም አልጠብቅም ነበረ። ብቻ እስቲ ይሁንና ያለውን ነገር እየመጡ ነው እንነጋገራለን። ወይ አባቴ እንዴት ነሽ? ሰላም ነው? ሁሉ ሰላም? ደህና ነህ? አለን እግዚአብሔር ይመስገን ደህና ነን። ሰላም ነው? ደህና ነህ? ነው ካሜራ ምናምን ዛሬ ምናምን ቆንጆ ነው አለን። እንግዲህ ያው ዛሬ የቀጠርኩ በጣም ለትልቅ ነገር ነው ማለት እኔ እንደዚህ ታደርጋለህ ብዬ ምንም አላሰብኩም ነበረ።
ግን ያው ካሜራም እንደዚህ ያደረኩት ያው ለማስረጃ ይሆናል እንጂ ፖስታልን ብዬ አስቤ አይደለም ያደረኩት። ባለፈው አንዴ ጓደኛዬ ብዬ ማለት ጓደኛ ሳይሆን እንዲህ ምግባባው ሰው ነው ስልክ ስትልኝ እኔ አልችልም ያው አስተናግድልኝ ምናምን ብዬ ያለውን ነገር ነበረ። ከዛ ስልኩ ላይ ያለው ነገር ልጁ ያሳየኝ ነገር ማለት እኔ አላየውም። ሊከፍተው ሲል ነው እንዳትከፍት ምናምን ብዬ አንተ ነው ቀዩ ልጅ ነው ባለፈው የሰጠው እኮ። ታዲያ እሱ ልጅ እኮ ማለት ስልኩ ራሱ እንትን ብሎኝ ነበረ ማለት የሆነ የተበላሸ ነገር ነበረ። አይክላውዱ አልሞላለትም ኢሞ ምናምን ዳውንሎድ አያደርግም ነበርና እሱንም እንትን ብሎኝ ደውሎልኝ ምናምን በጣም ሲያስጨንቀኝ ነው የነበረ ልጅ ነው። በነገራችን ላይ በ3 ቀን 4 ቀን ምናምን ደወለልኝ በተከታታይ። ከዛ የሆነ ቀን ከስራ የለኝም ነበረ ሐሙስ ቀን ነው አርብ ቀን ደወልኩለትና ሄጄ ያለበት ድረስ አስተካክዬለታለሁ። ምን ሌላ የተፈጠረ ነገር አለ ከዛ የተለየ? አይ ነው እኔም እንደዛ ቀለል ያለ ነገር ነው እና ፈልጋለሁ ምናምን ሲለኝ ቀለል ያለ ነገር ነው የመሰለኝ። ግን እሱ እያለ ያለው ቪዲዮ የሚደብር ቪዲዮ አለ። የማ የእዩና ልጅቷን አላቃትም አለኝ። እኔም ሊከፍተው ሲል አረ ምናምን አልኩትና እንዳትከፍተው ለምንድን ነው ምናምን አልኩኝ። የሚደብር ነገር አለው ምናምን አለኝ ልጁ ራሱ ማለት ምን አይነት የሚደብር እኮ አይነት አለው ምን አይነት የብልግና ነገር ምናምን እንደዛ ነው ያለኝ። እኔ ደግሞ ደነገኩኝ። ምክንያቱም ቪዲዮ ምናምን ሲለኝ ድንግጥ ነው ያልኩት። እንዴ እንደዛ እዩማ እንደዛ አያረግም። ሌላ ድራማ ለመፍጠር ካልፈለክ በስተቀር እዩ እንደዛ አያረግም። እኔ ከፍቼ እኮ አላየሁትም። እኔ ገና ቪዲዮን ሲከፍተው በቃ ያልሆነ ነገር ሲያሳይ ኖ እንዳከፍተው ምናምን ብዬ ኮስተር አልኩበት። ምክንያቱም እኔ እዩ እንደዚህ ያደርጋል ብዬ እንዴት ላስብ እንዴ? እኔ ግራ ነው የገባኝ። እኔ ማለት እግዚአብሔርን ማለት የኔ ደስታ የኔ እንትን አይመቻችሁ ማለት ነው። በቃ ኖ እዩ እኮ እንደዚህ ደስታ ሁሉም ሰው ይከፋዋል። ለምን እንደሆነ አላውቅም። እኔ ወይ የሆነ በቃ የሆነ ልሳኔም የሆነ ጥሩ ነገር አይደለም። በቃ እኔ አውቀዋለሁ ራሴ ማንነቴን እኔ ማክሰው ነኝ። በቃ ነገር አይደለም ነገሩን አሁን እኔ ለማስተካከል ነው። እሺ ገንዘብ ነው ምንድን ነው የፈለገው ማለት ልጁ እኔ አሁን ቪዲዮን አላየሁትም፣ ግን በቃ የሚደብር ነገር አለው ሲለኝ እንዴት እዩ እንደዚህ አያደርግም ነው። እንዴት ትሰማለህ አንተ እንደዚህ አይነት ነገር አስጨነቀኝ እዛው እኮ ማስተካከል የምትችለው ነገር እኮ አስጨነቀኝ፣ ከአቅሜ በላይ ሆነ። ታዲያ እኔ እንደዚህ አይነት ነገር ቢያንስ እኔ ስንት ነገር እያወቅህ እኔ እንደ የሆነ እኔ ምን አይነት ጭንቅላት ነው አንዳንዴ እግዚአብሔርን ይገርመኛል። በቃ የፈለገ ነገር ለምን አሁን እንደዚህ አይነት ነገሮችን እንትን ለማለት ቢያንስ እኔ ታቀኛለህ አይደል? እኔ ቢያንስ እንደዚህ እኮ እኔ እኮ አሁንም እኮ አይተኸዋል፣ ቪዲዮውን አይተኸዋል። ይኸውልህ አሁንም እኮ ታደርጋለህ እያልኩ አይደለም። ገና ቪዲዮ ሊከፍተው ሲል አትክፈት ነው በቃ እኔ ማየት አልፈልግም። ምክንያቱም ያንተ ፕራይቬሲ እኔ ማየት አልፈልግም። ጓደኛዬ ነህ፣ የምወድህ ነው፣ የማከብርህ ነው። ስለዚህ ያንተን ነገር እኔ ማየት ስለማልፈልግ አንተ ቢያንስ እንዴት ታምናለህ እንደዚህ አይነት ነገር? እኔ አሁን መጥቼ እኔ ጋር ይኸውልህ እኔ ምንም ንጹህ እንደሆንኩኝ አውቃለሁ ራሴን። ገባህ ዴቭ? ራሴ ንጹህ እንደሆንኩኝ አውቃለሁ። አሁን አንተ እንደዚህ ብለህኝ ሄጄ ሌላ ነገር ባደርግ አይደብርህም? አንተ እኔ የሆነ ስለ ህግ ታውቃለህ፣ ስለሆነ ነገር ታውቃለህ። ይሄ ስሜን ሲያጠፋ ዝም ብለህ ተመልክተህ መተህ ለእኔ መናገር ምን ይባላል? እኔ እኮ አሁን እሺ አይተኸዋል፣ ፋይሉን አይተሃል? ነገርኩህ ካለ እኔ አይቻለሁ እኮ አላልኩም። ገና ሊከፍተው ሲል የሚደብር ነገር ነው በቃ ሳየው እኔ በቃ ምን አሰብኩ? ማንም እየተነሳ አይደለ እንዴ ቪዲዮ ኤዲት እያደረገ እያቀናበረ ስንት ነገር ይሰራል። ሊሆን ይችላል ብዬ አመንኩኝ፣ ግን ልጁ አስፈራረኛ። ሳታይ ለምን እኔ ጋር መተህ እንደዚህ አይነት ወሬ ታወራለህ? ሚዲያ ላይ ፖስትቼው ሌላ ነገር ከሚፈጠር ሲል ያልሆነ ነገር ለምን ቢፈጠርስ? እኔ ያሰብኩት ስጋቴን ነው። የሆነ ነገር ከለቀቀ እኔ እዚህ ጋር ዝም ብለዋለሁ። ማይሆን ነገር ሰው ሲለጣ እሺ ሚዲያ ላይ ከወጣ በኋላ ምን እናደርጋለን? ስለ ህግ ታውቃለህ አይደለ? እኔ እጄ እሱን የሆነ ነገር ባደርገው አንተ አይከፋህም? እኔ እስር ቤት መመላለስ አንተ አይከፋህም እኮ? ልክ ነህ። ከዚህ በፊት እኔ እና እሱን የሆነ ነገር እንደዚህ አድርጎሃል እንትና ስልክ አሁን ቀጥታ የሚሄደው እሱ ጋር ነው። ስልኩ አለኝ ደውዬ አንዴ ስማኝ ማለት እኔ እዚች ጋር የተፈጠረውን ነገር ሶልቭ ለማድረግ በራሴ ሞከርኩኝ በቃ። ግን ልጁ ከአቅሜ በላይ ሆነ። ምንም እንትን እየደወለ አስቸገረኝ። እሺ ምን ማድረግ አለብኝ በዚህ ሲቹዌሽን ላይ ሆነ? እሺ ነው እንድታምን ከሆነ ያንተን ነገር እኔ ማየት ስለሌለብኝ እሺ ደውልለትና ያሳየኝ። እየመጣው ነው ብሏል። ሁለታችንም እኩል ነው የቀጠርኳችሁ። ማየውን ነገር እሺ ምን እሺ ለምሳሌ ምን እኔ ምን ሳደርግ ሲጀመር ስልኩ አንድ ቀን ነው በቃ ማየውን ቪዲዮ ነው እኔ ከፍቼ አላየሁትም። ልጁ የነገረኝን ነው የምነግርህ። ልክ ሊከፍተው ሲል ነው እንደዛ አይደለም እዩ እንደዚህ አይነት ነገር አያደርግም። ከሆነ እንኳን ቢያንስ አትሊስት እሱ መጥቶ ያለውን ነገር ቪዲዮ ከፍቶ እንዲያ እናደርጋለን አልኩት እንጂ አሁን እዚህ ጋር አንተ አድርገሃል ብልህ እኮ እኔ በቃ ለምን አንተ ጋር ለምመጣለሁ? ለምን የማይሆን ቪዲዮ ትላለህ ዴቭ? ለምን የማይሆን ቪዲዮ ትላለህ? ገባ ያለኝን ነው እሱ ያለኝን ነው ወሬ። ለምን ሚዲያ ላይ አሁን እንደዚህ አይነት ወሬ ይዘህ ትወጣለህ?
እኮ እዩ ያለኝን ነው እኮ። ነገር ሰው ሰምቶ እሺ ስማኝ፣ አሁን ለምሳሌ እሺ ብር አለ ብር እኔ አልሰጥህም ብለው በሰዓቱ ወይ ደግሞ እሱን ጠይቅልኝ እያለ እያስጨነቀኝ ነው። ገብቶኛል፣ እያስጨነቀኝ ነው። በዛ ታይም ላይ እኔ ችላ ብዬው ያልሆነ ቪዲዮ ሆኖ ቢሆን ነው ያልኩት። የምን ብር ሆኖ ቢሆን ቪዲዮን ካለበዛ ሚዲያ ላይ ለቀዋለሁ እያለ ነው እኮ። የምን ብር ነው? ጭራሽ ብር የሚጠይቃል። ጭራሽ ቪዲዮ አልተረዳም። ያልሆነ ቪዲዮ ያንተ ቪዲዮ እኔ ጋር አለ። ስለዚህ ወይ አንተ ብር ስጠኝና ቪዲዮ ላጥፋለት እያለኝ ነው። ቪዲዮን አይተህ አምነህ ነው የመጣኸው። እኔ በሱ አይደለም እየተበሳጨ ያለሁት ባንተ ነው። አንተ ያንን ነገር አምነህ እኔን ለመጠየቅ እኔን አልተረዳኸኝም ማለት ነው። አልተረዳኸኝም ነገር ማወቅ እፈልጋለሁ። እኔ ራሱ ማለት ከዚህ በኋላ ይሄንን ነገር እስከ ጥግ ድረስ አንደኛ ስም በማጥፋት ሁለተኛ ነገር ደግሞ ያሌለ ነገርን በማቀናበር በህግ ራሱ ልጠይቃችሁ እችላለሁ ዴቭ። እኔ እኮ የማውቀው ነገር የለም እንዴ እዚች ጋር አንተም እንድትጠቀም ነው አይደለ? ልጁን አምጥቼ ስልክ እንድትሰጣ እኔም እሱም እንደዚህ ስልክ የምታውቀው ሰው አለ ሲለኝ አገናኘኋቸው። እኔ አሁን በመሀል እኔ እንደዚህ እናንተ እንድትሉ ነገር አይደለም። ስለዚህ እኔ የምፈልገው እሱን ነው። እሱ እንዲመጣና ያለውን ነገር እንዲያወራኝ ነው የምፈልገው። ግን ከዛ በፊት እኔ ስለ ህግ አውቃለሁ ማለት ምን ግጭት ምን ያህል ሊያሳስር እንደሚችል አውቃለሁኝ። ደደብ አይደለሁም። ስለዚህ ልጁ ይምጣ፣ ፖላይትሊ አውራው። ከፍ ያለ ነገር ካለ ችግሩ ከኔ ጋር ነው ያለው ማለት ነው። ከስልኩ ጋር ከምናምን ሳይሆን ልጁ በሌላ በኩል ተልኮ ኖሮት የሆነ ሰው እንደዚህ አድርግ ተብሎ ተልኮ ኖሮት መጥቶ እኔን ለማስቀየምና እኔ ላይ መጥፎ ለማድረግ ነው የመጣው ማለት ነው። አሁን ልጁ እኔ ጋር ደወለልኝ። በቃ ተው እንደፈለክ አድርግ ብለው ያንተ የሆነ ነገር ሚዲያ ላይ ቢፖስት ዴቭ አንተ ያመጣው ሰው እንደዚህ ያደርገኝ ብለህ አታዝንልኝም ነበር? አትዝንብኝም? እሺ እንዴት ነው? ሰላም ነው? እንዴት ነው? ሰላም አለ። አንተ ነበር አይደል እንትን ያልከው ስለ ስልክ ምናምን ያልከው? ስልክ ምን ሆኖብሃል? ስልኩ ምንም አልሆነብኝም፣ ግን ፋይል አለ። ምንድነው ፋይሉ? አንተ ነው አሁን ተረጋግተህ ካወራው አይደለም። ፋይሉ ምንድነው ነው? ቀይን ብቻ እኔ እዚህ ጋር ማውራት እኮ ታዲያ ማውራት የሰው ፋይል መጎርጎር ለምን አስፈለገ ነው? እኔ ያገኘሁትን ነው። እኔ እኮ የሰው ፋይል መጎርጎር ለምን አስፈለገ? ያየሁት ስልክ ያለ ምን እንደሆነ ታውቃለህ? ያየሁት ስልክ ላይ ያየሁትን ነገር ነው የሸክልኝ። ስልክ ላይ አንተና እኔ ያላቃተም የሆነ ሲል እኮ ማናት? አሳየኝ። ክፈተውና አሳይ። ምንድን ነው የፈለግከው አንተ ከኔ? በቃ እኔ ብሩን ስጡኝ ነው። እኔ ቪዲዮውን አሳየኝ። እኔ የምርም እንደዛ አድርጌው ከሆነ እኔ ሌላ ነገር ውስጥ አልገባም። ማርያም እኔ ሌላ ነገር ውስጥ አልገባም። ምናምን እንዲህ መጋጨት አልፈልግም። ግን ማለት ነው ያየኸው ነገር ያላረኩት ነገር ስላየሁኝ ነው የሚደብር ነገር አለኝ። ምንድን ነው የሚደብር ነገር ያየኸው? ምንድን ነው የሚደብር? እኔ ያስቀየምኩ ነገር አለ? እኔ አላስቀየምኩ እኮ። ካላስቀየምኩ ታዲያ አንተ ፋይል ይዘህ ለምንድን ነው የኔን ህይወት ለመጥበጥ የምመጣው? እሱን አይደለም እኔ ነው የምታወራኝ። ቆይ አሁን ይኸውላችሁ ሁለታችሁም ጋር እንትን አለ። ስለዚህ ያለውን ነገር አስታርቀን ወደ አንድ ለማምጣት እንጂ አንተም እንትም እንደዚህ አይደለም። አንተ ቪዲዮ አይተሃል ወይ ነው ያየው? እኔ አሁን ስከፍተው አቆም ሳየኝ ወንድሜ፣ እኔ ምንም ችግር የለብኝም። ስልክ ላስተካክል አልከኝ፣ ስልክ አስተካክል አልከኝ፣ ደወልክልኝ፣ አላነሳሁልህም። ስራ ላይ ነበርኩኝ፣ ይቅርታ ጠየቅኩ። በሶስተኛና በአራተኛ ቀኑ መጥቼ ስልክህ ላይ ያለውን ነገር ኢሞ ዳውንሎድ አላረግም ብለኸኛል። ኢሞ ዳውንሎድ እንዲያረግልህ አስተካክዬልህ ሄጃለሁ። ከዛ ውጪ እኔ ጋር የቆየ ፎቶ እንኳን ማላቀውን ነገር ያላደረኩትን ነገር በህይወት ዘመኔ ያልፈጸምኩትን ነገር አድርገሃል ብለህ ስሜን የምታጠፋው ነገር እኔ ልከስ እችላለሁ። እንደ ወንድምነት አይቼ ላስቀየምም እችላለሁ። ላስቀየምም እችላለሁ። ልከስም ስማኝ፣ ግን ብዙ ቦታ ነው ያስቀመጥኩት ፋይሉ። እኔም ፋራድ የፈለክበት ፋይሉ ማስቀመጥ እችላለሁ። እኔ ሚዲያ ሰው ነህ። እኔ በአንድ ፖስት አንተን ህይወት ላበላሽው እችላለሁ። በአንድ ፖስት አይ ማበላሻሻት። ስለዚህ ለዚህ ነው አንተ አይደለህም ማለት ነው፣ ተልኳለህ ማለት ነው። አንተ እኔ ምን አድርጌ ያውቃለሁ? ምንም ማለት በቃ ምንም ካላደረኩ አንተ ሳትሆን ሌላ ከኋላ ያሉ ሰዎች አሉ ማለት ነው፣ እንደዚህ አድርግ የሚሉ። እኔ ማንም የለም። እኔ አሁን በአጋጣሚ እኔ ፈልገውም ያገኘው ስልክ ላይ ሱስ አለብህ? ሱስ አለብህ? እኔ ምንም ሱስ የለም። እሺ ሱስ ከሌለብህ እንዴት ነው ምንም አታውቀውና ምንም እንትን የማትለውም ሰው በዚህ ልክ ፋይልህን እለቃለሁ ብለህ የምትለው? እኔ በቃ እሱ እያለኝ ያለው ስልኩ ላይ አግኝቻለሁ ነው። እሺ ስልክ ላይ ካገኘኸው መደለት ኢቭን እንኳን እኔ በአይምሮ የሆነ ደደብ ሆኜ የሆነ ባለጌ ሰው ልክ እንደምታወራ ሆኜ ባደርገው ብታገኝ ራሱ መደለት ያለበት ሰው ነህ። ገባህ አይደለ? ምን አድርጌ ያውቃለሁ እኮ ምንም ማድረጌ ካላወቅኩኝ የሰውን ስልክ ኪሱስ ከታ ለኔ ላስቀይምህም እችላለሁ።
በህግም በምንም ላደርግ ይችላል። ገባ አይደል? ስለዚህ አንተ የሰውን ፋይል የሰውን ፎቶ አባስተህ የትኛው ብዙ ቦታ አለ የፈለከው ቦታ ልታደርገው ትችላለህ። ግን እኔ አሁን በሚይዝ ይዛል እኔ አንተ ነው አይደለም ዴቭ ይኸውልህ አልሰጠም ብሎ ነገር የለም። አልሰጠም ብሎ ነገር የለም። አልሰጠም ብሎ ነገር የለም። አልሰጠም ብሎ ነገር የለም። አንዴ ልቀቀው ቆይ አንዴ ይሁን የሰው ፋይል ትላለህ እንዴ? ቀና በል ዳና በል አንተ ተው አስገድለኝ ነው የሰው ፋይል ትላለህ እንዴ? አስገድለኝ ነው እንዴ? እንግዲህ ያው ቤተሰቦች ዛሬ እዩ ተይዟል። ና የት ነው የምትሄደው? እግዚአብሔር እንዳታወራኝ ዴቭ እኔ ካንተ በእንደዚህ ተቀላልደን አናውቅም እኮ ና በቃ እኮ ልቀቀኝ እንዴ ካንተ ጋር ነው ጸቤ ካንተ ጋር ነው ጸቤ ካንተ ጋር ነው ሰማኛለህ እንድታስቀይም እፈልጋለሁ መጥፎ ነገር ተናግሬ ያስቀይማለሁ መጥፎ ይሄንን ነገር ማለት ነው ሚዲያ ላይ ማየት አልፈልግም ለቀቀኝ ወደዛ እኔ እና እንደዚህ አይነት ነገር አይ ፍራንክ ኖርማል ነው እዩ ተገናኝተንም ስለመረፋንተ እንዳትተጉ ሁለታችሁ ፍራንክ ነው ኧረ እዩ እንደዚህ አይነት መልኩ እኔ በእንደዚህ ማለት ስስ ጎኔን ተጠቅመህ እኔ ለማስቀየም እየሞከርክ ነው። ይሄ ደግሞ ያንተ ፍላጎት ነው። አመሰግናለሁ። ኧረ አይደለም እዩ አመሰግናለሁ። ኧረ እዩ